ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠር አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የቼልሲ አዲሱ አሰልጣኝ ዣቪ አሎንሶ ከአጫዋወቴና ከታክቲኬ ጋር ይስማማሉ ያላቸውን ሶስት ወሳኝ ተጫዋቾችን የቼልሲ ባለቤቶች እንዲያስፈርሙለት ጠይቋል። በአሎንሶ ጥያቄ መሰረት ቼልሲ ሶስቱንም ወሳኝ የተባሉ ተጫዋቾችን ለማስፈረም በይፋ እንቅስቃሴ ጀምሯል። ለመሆኑ ቼልሲ አሎንሶ የጠየቃቸው እነዚህ ሶስት ወሳኝ ተጫዋቾች እነማን ናቸው? ለቼልሲስ ምን ያህል አስፈላጊ ናቸው የሚለውን ጉዳይ እንመለከታለን። ቼልሲ ፉትቦል ክለብ የውድድር ቅድመ ዝግጅት ወይም ደግሞ ፕሪሲዝን የሚያደርግባቸውን ሀገራት ይፋ አድርጓል። እንደዚሁም ከየትኛው ክለብ በቅድመ ውድድር ዝግጅት ወይም ፕሪሲዝን ከነማን ጋር ይጋጠማል፣ የወዳጅነት ጨዋታ ያደርጋል የሚለውም አጠቃላይ የክረምቱ ፊክስቸር ይፋ ተደርጓል። ይህንንም ጉዳይ እንመለከታለን። ሌሎች እንደዚሁ አጠር ያሉ ቼልሲን የተመለከቱ ጉዳዮችን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። አሁን ላይ በስፔን ቆይታ እያደረገ የሚገኘው የቼልሲው አዲሱ አሰልጣኝ ዣቪ አሎንሶ ለመጀመሪያ ጊዜ ለጋዜጠኞች ቼልሲን በተመለከተ አጭር ማብራሪያ ሰጥቷል። በማብራሪያውም የሚፈልጋቸውን ተጫዋቾች ይፋ አድርጓል። እንደዚሁም የቼልሲ ፕሮጀክትን በተመለከተ ማብራሪያ ሰጥቷል። በማብራሪያው ምንድነው ያለው? የቼልሲ ፕሮጀክት በጣም ደስ የሚል ፕሮጀክት ነው። የቼልሲ ባለቤቶች የያዙት ፕሮጀክት ቼልሲን ውጤታማ የሚያደርግና ዋንጫዎችን እንዲያሸንፍ የሚያደርግ ፕሮጀክት ነው። እኔም የምመጣው ይህንን ፕሮጀክት ኦን ለማድረግ ነው ሲል ዣቪ አሎንሶ ሐሳቡን ሰጥቷል። ከተጫዋቾች ጋር በተያያዘ አጠር ያለ መግለጫ ሰጥቷል። ቼልሲን እንገነባዋለን፣ አዲስ ቲም እንፈጥራለን፣ አዲስ የማሸነፍ ስፒሪት በቼልሲ ቤት የማሸነፍ ሜንታሊቲን እንፈጥራለን፣ ቼልሲን ታላቅ ቡድን እናደርጓለን ሲል ዣቪ አሎንሶ በሰጠው አጭር መግለጫ ላይ ተናግሯል። ዣቪ የሚፈልጋቸው ሶስት ተጫዋቾችን ይፋ አድርጓል። እነዚህ ተጫዋቾችንም ለማስፈረም የቼልሲ ስፖርቲንግ ዳይሬክተሮች በይፋ እንቅስቃሴ ጀምሯል። ዣቪ አሎንሶ በመጀመሪያ ዙር ሶስት ወሳኝ ተጫዋቾች በተለያየ ቦታ የሚጫወቱ ተጫዋቾች እንዲያስፈርሙለት በይፋ ጠይቋል። እነዚህም አንድ አጥቂ፣ አንድ የመሃል ተከላካይ እንደዚሁም ደግሞ በረኛ ይጠቀሳል። በዚህም መሰረት የቼልሲ ባለቤቶች እነዚህን ተጫዋቾች የቼልሲ ስፖርቲንግ ዳይሬክተሮች እነዚህን ተጫዋቾች ለማስፈረም ከክለቦች ጋር ውይይት ጀምሯል። የመጀመሪያው የአሎንሶ ጥያቄ ቪክቶር ኦስሜንን እንዲያስፈርሙለት ነው። ይህ አስደናቂ ናይጄሪያዊ አጥቂ በአሎንሶ ተፈላጊ ሆኗል። የቼልሲ ባለቤቶችም ይህንን ተጫዋች ለማስፈረም እንቅስቃሴ ጀምሯል። ከዚህ በፊት 2024 ላይ ቼልሲ ይህንን ተጫዋች ለማስፈረም ከፍተኛ እንቅስቃሴ ሲያደርግ ነበረ። ኋላ ላይ በደሞዝ አለመስማማት ምክንያት ልጁ ከናፖሊ ወደ ጋላታሳራይ በውሰት መሄዱ ይታወቃል። አሁን ላይ በጋላታሳራይ እየተጫወተ ይገኛል። በጋላታሳራይ አስደናቂ እንቅስቃሴን እያሳየ ይገኛል። በ59 ጨዋታ 50 ጎሎችን በማስቆጠር በፈጣን ሁኔታ 50 ጎል በማስቆጠር ሪከርድ የሰበረ ተጫዋች ነው። የናይጄሪያ ብሔራዊ ቡድን ምክትል አምበል ነው። የሚያሳየው እንቅስቃሴ፣ ፍጥነቱ፣ ጎል አጨራረሱ አስደናቂ ተጫዋች ነው። በዚህም እንግዲህ አሎንሶ የዚህ ተጫዋች ፈላጊ በመሆኑ የቼልሲ ባለቤቶች ይህንን ተጫዋች ለማስፈረም እንቅስቃሴ ጀምሯል። ወደ ቼልሲም ይመጣል ተብሎ ይጠበቃል። በሁለተኛ ደረጃ በዣቪ አሎንሶ ተፈላጊ የሆነው ተጫዋች በረኛ ነው። የኤሲ ሚላኑ ዋና በረኛ ማይክ ሜኛ ነው። ማይክ ሜኛ እጅግ ድንቅ እንቅስቃሴን ከሚያሳዩ በረኞች መካከል አንዱ ነው። ኤሲ ሚላንን የሴሪአ ዋንጫ እንዲያሸንፍ ካደረጉ በረኞች መካከል አንዱ ነው። አሁን ላይ ቼልሲ ያለበትን የበረኛ ክፍተት ለመሙላት እንቅስቃሴ እያደረገ እንደሆነ ይታወቃል። የበርንማውዙን በረኛ ለማስፈረም ንግግሮች መጀመሩ ይታወቃል። አሁን ግን ዣቪ አሎንሶ በጠየቀው ጥያቄ መሰረት ይህንን የኤሲ ሚላን በረኛ ማይክ ሜኛን ወደ ስታንፎርድ ብሪጅ ለማምጣት የቼልሲ ባለቤቶች በይፋ እንቅስቃሴ ጀምሯል። አሁን ላይ የቼልሲ በረኛ የሆኑት እነ ጆርጊንሰን እንደዚሁም ሮበርት ሳንቼዝ የቼልሲ ባለቤቶች ብዙም አልተማመኑባቸውም። እንደዚሁም ዣቪ አሎንሶም አልተማመነባቸውም። ስለዚህ አንድ ወሳኝ በረኛ ይምጣ በሚለው መሰረት ይህንን የኤሲ ሚላንን በረኛ ማይክ ሜኛን ለማስፈረም በይፋ ቼልሲ እንቅስቃሴ ጀምሯል። በሶስተኛ ደረጃ ሴንትራል የመሃል ተከላካይ ለማስፈረም እንቅስቃሴ ጀምሯል። የመረጡትን ተጫዋች የስፖርቲንግ ሊዝበኑን ወሳኝ ተከላካይ ኦስሜን ዲዮማንዴ ነው። ይህ ተከላካይ እጅግ ጥሩ ኳሊቲ ያለው ታክሎቹ እንደዚሁም ቦታን ማኔጅ የሚያደርግበት መንገድ አስደናቂ ነው። ዣቪ አሎንሶ ይህ ተከላካይ ላይ አይኑን አርፎበታል። ስለዚህ በዣቪ አሎንሶ በመጀመሪያ ዙር የሚያስፈርማቸው ሶስት ተጫዋቾች እነዚህ ናቸው። ቪክቶር ኦስሜን በአጥቂ ቦታ፣ ማይክ ሜኛን ግብ ጠባቂ እንደዚሁም
ኦስሜን ዲዮማንዴ በተከላካይ ስፍራ በመጀመሪያ ዙር በፍጥነት በዣቪ አሎንሶ ጥያቄ መሰረት ቼልሲ የሚያስፈርማቸው ተጫዋቾች ናቸው። ወደ ሌላኛው ዘገባ ስንሸጋገር የቼልሲ የቅድመ ዝግጅት ወይም ደግሞ ፕሪሲዝን ውድድርና የት ሀገር ያሳልፋል የሚለው ነገር ይፋ ሆኗል። ቼልሲ ከዚህ በፊት አብዛኛውን ፕሪሲዝን ወይም ደግሞ የቅድመ ዝግጅት ሁኔታውን የሚያሳልፍ የነበረው በአብዛኛው በአሜሪካ ነበረ። አሁን ግን በዚህ ዓመት ሽፍት አድርጓል ወደ አውስትራሊያና ወደ ኤዥያ ቼልሲ እንደሚያቀና ይጠበቃል። የፕሪሲዝን ቅድመ ዝግጅት ውድድር የሚጀምረው በጁላይ 28 ይሆናል ማለት ነው። በአውስትራሊያ ቆይታ ያደርጋል። በዚህም እዛው አውስትራሊያ ካለ ክለብ ጋር የሚጫወት ይሆናል። በማክሰኞ ጁላይ 28 ከአከር ስታዲየም ላይ ዌስተርን ሲድኒ ወንደርስ ከተባለ ክለብ ጋር ጨዋታውን ያደርጋል ማለት ነው። እንደዚሁም በዛው ቅዳሜ ማለት ነው ከቶትንሃም ሆስፐር ጋር በዛው በአውስትራሊያ በሲድኒ የሚጫወት ይሆናል። ከዛ ቱኩ ወደ ሆንግ ኮንግ የሚያመራ ይሆናል። ሆንግ ኮንግን በማምራት ሆንግ ኮንግ ከሚጫወት ክለብ ጋር እንደዚሁ የሚጫወት ይሆናል። ጨዋታው ኦገስት 5 ላይ የሚደረግ ይሆናል ማለት ነው። ከዛ በኋላ ወደ ኤዥያ ቱር ያደርጋል። ወደ ኢንዶኔዥያ ዋና ከተማ ወደ ሆነችው ጃካርታ በማምራት ከሀገሪቱ ዋነኛ ክለብ ጋር የሚጫወት ይሆናል። በትልቁ ስታዲየም ማለትም በሱልጣን ኢብራሂም ስታዲየም በመገኘት ከእስከንዳር ከተባለ ክለብ ጋር የሚጫወት ይሆናል ማለት ነው። ስለዚህ ይህ ጨዋታ የሚደረገው ኦገስት 11 ነው። ስለዚህ ቼልሲ በአጠቃላይ 4 ጨዋታዎችን በፕሪሲዝን በመጫወት ወደ ለንደን ይመለሳል ማለት ነው። ስለዚህ ቱር የሚያደርግባቸው ሀገራት አንደኛ አውስትራሊያ፣ ሆንግ ኮንግ ከዛ በኋላ ወደ ኢንዶኔዥያ የሚያቀና ይሆናል ማለት ነው። ወደ ሌላ ዘገባ ስንሸጋገር የቼልሲው አዲሱ አሰልጣኝ ዣቪ አሎንሶ አዲስ የቡድን አወቃቀርን እንደሚከተል ነው የተገለጸ የሚገኘው። ባሉ ተጫዋቾች ቡድንን ጠግኖ መሄድ ሳይሆን ራዲካል የተባለ ቼንጅ ሊያደርግ እንደሚችል ይጠበቃል። 5 ተጫዋቾች ብቻ ናቸው በአሎንሶ በቼልሲ ቤት የሚፈለጉና ምናልባትም በቼልሲ ቤት ይቆያሉ ተብሎ የሚጠበቀው። ሪሲ ጀምስ አለ፣ ኢንዞ ፈርናንዴዝ፣ ሞሰስ ካይሴዶ፣ ቶሲን አደርባዮ እንደዚሁ ማርኮ ኩኩሪያ ናቸው። ከነዚህ ተጫዋቾች ውጪ ያለው የትኛውም የቼልሲ ተጫዋች በቼልሲ ቤት የመቆየት ዋስትና የለውም። በጣም የሚገርመው ነገር ፓልመር ራሱ በዣቪ አሎንሶ ያናህል ተፈላጊ እንዳልሆነ ነው እየተገለጸ የሚገኘው። ስለዚህ ዣቪ አሎንሶ አዲስ የቡድን አወቃቀርን ይከተላል ተብሎ ይጠበቃል። ከነዚህ 5 ተጫዋቾች በተጨማሪ ሌሎች ወሳኝ የተባሉ ተጫዋቾችን ከየክለቡ በማስመጣት ቼልሲን እንደ አዲስ በማዋቀር ኃያልና ዋንጫዎችን የሚያነሳ ቲም ለመገንባት ጥረት ያደርጋል ተብሎ ይጠበቃል። የቡድን አወቃቀሩ ምን ሊመስል ይችላል የሚለውን ጉዳይ በቀጣይ ዘገባዎቻችን የምንመለከት ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ